ታውቂያለሽ? ቅርብ ጊዜ ተደዋውለን ነበርና እሄዳለሁ ትንሽ ልስራና ትንሽ ገንዘብ ሊያዝና የአካባቢን ሰዎች 1-2 ቀን በእኔ ምክንያት ጠግበው ቢበሉ የሆነ ለእንግዲህ ለእሱ አይደለም ለልጆቹ አይደለም ለአካባቢ ሰው የምትጨነቅ እናት ናት። በእኔ ምክንያት ጠግበው ቢበሉ ደስ ይለኛል። ለነሱ ብዬ እኮ ነው። ትንሽ ጊዜ ልስራና እኔም እሄዳለሁ፣ እዛ እሄዳለሁ። ሀኒ የመጨረሻ ልጅ ናት። 7 ልጆች አላቸው፣ ትልልቅ ልጆች፣ ቦታ የደረሱ ልጆች አሏቸው። ስለ ቲክቶከሯ ሀና ወይም ማርዬ እናት የሚወሩት መረጃዎች እጅግ አሳዛኝ ናቸው። በተለይም ዛሬም በተለያዩ ቦታዎች ሲሰራጭ የነበረው የቅርብ ሰውነን በጎረቤት በኩል እንተዋወቃለን። እናትየው ህልማቸው ረጅም ነበር። ሀገራቸውም ሄደው ብዙ ሰው መደገፍ ይፈልጉ ነበር። እዛ ግን የምደግፍበትን ገንዘብ ሰብሰብ ላድርግ ብለው ብዙ ቅድ እንደነበራቸው የቅርብ ሰውነን ያሉ ግለሰቦች መረጃውን እያሰሙ ይገኛሉ። በተለይም እኚህ እናት በሚኖሩበትም አሜሪካን ሀገር በብዙ ሰዎች ዘንድ የሚወደዱ ሰዎችን የሚያበሉ የሚያጠጡ ያለውን ከሌለው እኩል የሚመለከቱ ያገኙትንም ሰው እቅፍ እያደረጉ እንደ ሀገራቸው ባህል የሚስሙ ሰላም የሚሉ እንኳን ኢትዮጵያንን አይደለም ፈረንጆችንም ሲያገኙ ለሰው ያላቸው ከበሬታ እጅግ ትልቅ እንደሆነ የቅርብ ሰዎቻቸው እየተናገሩ ይገኛሉ። ከሰሞኑ በብዙ መነጋገሪያ ሆነው ነበር የኚህ እናት ልጅ ሀና ማርዬ። ቲክቶከሯ ልጃቸው ልጅን ስትወልድ ምጧን በቲክቶክ ላይቭ አስተላለፈች በሚል በብዙ ወቀሳዎች ስሟ ሲነሳ ነበር። ይህንንም አስመልክቶ ቤተሰቦቿም ይህ ነገር እንዴት ይመለከቱታል ተብሎ በሰይፉ ይቺ ቲክቶከር ተጠይቃ ነበር። ታዲያ ቲክቶከሯ ያለችው እንዲህ ነበረ። እናቴ በተለያዩ ቦታዎች ስሜን እያነሱ የማይሆን ነገር ሲናገሩኝ፣ አንዳንዶችም የተለያዩ ሀሳብ አስተያየት ሲሰጡኝ ጠቅለል ባለመልኩ ይሄ ነገር ምንድነው ልጄ በተለያዩ ቦታዎች እያመላለሱሽ ነው እያሉ እናቴ ጠየቀችኝ ትላለች ቲክቶከር ሀና። ሁሉን ነገር ግን አስረዳኋቸው። በመቀጠልም ቤተሰብም ከኔ ጎን ሆኖ ይህን ጊዜ እንዳልፈው አድርጎኛል። ምጧን በቲክቶክ ላይ አስተላለፈች ተብዬ ብዙ ወቀሳ ሲደርሰኝ ቤተሰቦቼ ግን ከጎኔ ሆነው በተለያዩ ቃላቶች እንዳልሰበር አጠንክረውኛል ብላ ስለ ቤተሰቦቿም ተናግራ ነበር። ታዲያ እንዲህ የምትኮራባቸው ቤተሰቦቿ በተለያዩ የቲክቶክ ቪዲዮዎች ከሷ የማይለዩት የምትወዳቸው እናቷ እጅግ በሚያሳዝን ሁኔታ ትናንትና ህልፈተ ህይወታቸውን ሰምተናል። ይህን መረጃ የሰማ መላው ኢትዮጵያ ነው የደነገጠው። ከሰሞኑ ልጅቷ በተለያዩ ጉዳዮች እየተወቀሰች ቆይታ ዛሬ ደግሞ የእናትየውን ሞት እንዲህ ስንመለከት የእውነት ያስደነግጣል። በተለይም ልጅቷ በምጥ ሰዓት ከወለደችም በኋላ እናት ልጃቸውን ሲመለከቱ የተናገሩት ቃል ከአይምሯችን አይጠፋም ነበር። እናት እኮ የልጅ ልጅ አየው ብለው ተደስተው ሙሉ ጤነኛ ሆነው አይተናቸው ነበር። እንዴት ታዲያ በዚች አጭር ጊዜያት ህልፈተ ህይወታቸው ይሰማል በማለት ብዙዎች መነጋገሪያ አድርገውት ነበረ። በተለይ ደግሞ የአሟሟታቸው ሁኔታ በባዶ ክፍል ውስጥ በባዶ መኖሪያ ቤት ውስጥ ብቻቸውን ሆነው መገኘታቸው ብዙዎችን አንገብግቧል። እንዴት ለብቻቸው ሲኖራሉ በዚህ እድሜያቸው? እንዴት አብሯቸው ሰው የለም በማለት በሌላ በኩል መነጋገሪያ ሆኗል። ስለ ጉዳዩ ፖሊስ የተጨባጭ መረጃ እስኪገኝ ድረስ በደንብ ጠለቅ ያለ ምርመራ እያደረገ እንደሆነ መረጃዎቹም ተያይዘው ተሰምተዋል። ይህን ጉዳይ አስመልክቶ እኚህ እናት በአሜሪካን ሀገር በሚኖሩበት ወቅት ኑሮ አልተስማማቸውም። ብዙ ስራም ይሰሩ ነበረ። ስራዎች መደራረባቸው፣ እረፍት ማጣታቸው እንደዚህ አድርጓቸዋል ሲሉ፣ ሌሎች ደግሞ የለም እኛ በማይመለከተን ነገር አንግባ፣ እናትና ልጅ ያሉበትን ፍቅር ሚዲያም በሚያሳዩን ነገር ብዙ ጥሩ ነገር እንዳላቸው እናውቃለን። እናት መስራት ስለሚፈልጉ ነው እንጂ የሚሰሩት ልጃቸው እያስገደደቻቸው አይደለም ስራን የሚሰሩት ሲሉ ሀሳብ አስተያየት ሲሰጡ የነበሩ ሰዎችን አይተናል። ጠቅለል ባለመልኩ ደግሞ እኚህ እናት ኢትዮጵያ ይሻላቸው ነበሩ እያሉም ሀሳባቸውን ሲሰጡ የነበሩ ሰዎችንም አይተናል፣ ተመልክተናል። ይህን ጉዳይ አስመልክቶ ይመስላል እኚህ እናት በቅርብ ጊዜ ወደ ኢትዮጵያ ለመሄድ ጉዞ እንዳነበራ
እንደነበራቸው እቅድ እንደነበራቸው መረጃው እየተሰማ ይገኛል። ይህ እናት በአሜሪካን ሀገር በተለያዩ ሙያቸውን እየተጠቀሙ ምግባቸውን ባህላቸውንም በተለያዩ ቦታዎች እያስተዋወቁ የሚሰበስቧትን ሳንቲም አጠራቅመው ኢትዮጵያ ሄደው ለተቸገሩ በድህነት ለሚያቋቸው ላጡ ሰዎች ለመድረስ እንደሚፈልጉ ለሁሉም ሰው ለማብላት ለማጠጣትም ገንዘብ እየቋጠሩ እየሰበሰቡ እንደነበር ነው እንግዲህ አንዲት ግለሰብ ስለኚህ እናት የተናገረችው። በቲክቶክ ስሟ ዳግማዊት በመባል የምትታወቀው ይቺ ግለሰብ እኚህም ቤተሰብ በቅርብ አውቃቸዋለሁ፣ የእውነት እጅግ ያሳዝናል። እናትየው ለሰው ያላቸው ክብርና ፍቅር እንዲህ ነው ብለን መናገር እንኳን ይከብደናል። የማስመሰል አይደለም፣ የእውነቱን ነው የምንናገረው። የእውነት ሰው አክባሪ እናት ነበሩ። በተለይ ወደ ኢትዮጵያ አይሄዱም ወይ ተብለው ሲጠየቁ እንኳን ኢትዮጵያ ብዙ የተቸገሩ ማቃቸው ሰዎች አሉ፣ ለነሱ ሁሉ እማበላበት ማጠጣበትን ሁሉም የሚመርቀኝ በኔም የሚደሰትበትን ነገር ለማድረግ ትንሽ ገንዘብ ቋጠር አድርጌ ሄጄ ኢትዮጵያ ሀገሬ ላይ የተቸገሩትን አበላለሁ ብለው እናትየው ትልቅ እቅድ እንደነበራቸው ነው ይቺ ግለሰብ በቲክቶክ መታ በእንባ እየታጀበች የተናገረችው። እናት እንኳን እኛ በቅርብ የምናውቃቸው አይደለም ሌሎች የማያውቋቸውን ሰዎች ሁሉ በፈገግታ የሚቀበሉ የብዙሃን እናት የሚባሉ በሜሪላንድ ከተማ ብዙ ሰው የሚወዳቸው እናት ነበሩ። እጅግ ያሳዝናል። እኚህን እናት ማጣት እንኳን ለልጆች አይደለም ለእኛ ራሱ ከባድ ሐዘን ሆኖብናል ስትል ስላሉበት ሐዘኔታ ገልጻ ተናግራለች። በተለይ ደግሞ የእናትየውን ደግነት ሌሎችም እንዲያሉ ያብራራሉ። በተለያዩ ቦታ ሰላምታ ይወዳሉ። ያገኙትን ሁሉ እቅፍ አድርገው እንደ ባህላቸው እንደ ሀገራቸው ኢትዮጵያ አቀባበል ለሁሉም ሰላምታ በመስጠት በብዙዎች ይታወቃሉ። እንደውም አንድ ግለሰብ በቲክቶክ ወጥቶ እንዲህ ይላል፣ እኚህ እናት ብዙዎችን ሰላም ማለት ይወዳሉ። ታዲያ አንድ ቀን በመጥፎ አጋጣሚ እንደለመዱት በየዋህነታቸው አንዳቸውን ሄደው ሲያቅፉ አንገት ወርቃቸውን ካንገታቸው ላይ ሰርቀው ሁሉ ሄደውባቸዋል። ይህን ያህል ነው ለሰው ያላቸው ትህትና፣ ይህን ያህል ነው ሰውን የሚያምኑት ራሱ እያሉ አንድ ግለሰብ በዝርዝር ነው ሲናገር የነበረው። በተለይ ደግሞ እናት በህይወት እያሉ ከልጃቸው ማርዬ ጋር ይሰሩት የነበሯቸው የተለያዩ የቲክቶክ ቪዲዮዎች አሁን እንደ አዲስ መነጋገሪያ ሆነዋል። በተለይም ልጃቸው ሀና ወይም ማርዬ በተለያዩ ቦታዎች በሶሻል ሚዲያ የተለያዩ ወቀሳዎች ሲደርሷት እናት እጅግ በማዘን እባካችሁ ፍቅርን እንስበክ፣ አንጠላላ፣ ልጄንም አትናገሩ፣ መታረም ያለበት ነገር ካለም እንድትታረም ንገሩ፣ ሁሉንም ነገር በፍቅር እናድርግ እንጂ አንዱ ለአንዱ መጥፎም አይተሳሰብ እያሉ በመልካም ንግግር በመልካም አንደበታቸው መልካም መልእክት ያስተላለፏቸው ነገሮች ዛሬ ላይ እንደ አዲስ እየወጡ ይገኛሉ። የእውነት እጅግ ልብ ይነካል። ህልም እቅዳቸው ወደ ሀገራቸው ገብተው በችግር የሚያውቋቸውን ሰዎች ማብላት ማጠጣት በብዙዎች መመረቅ ነበር ፍላጎታቸው። ነገር ግን ማንም ባላሰበው ማንም ባልጠበቀው ሁኔታ በሚኖሩበት ጊዜያዊው በሆነው አሜሪካን ሀገር ቆይታቸው ህልፈተ ህይወታቸው መሰማቱ ነው ብዙዎችን ያስደነገጠው። ይህ ተወዳጅ እናት የቅርብ ሰው ነኝ የምትለው ግለሰብ እኚህ እናት 7 ልጆች እንዳሏቸው በቲክቶክ የምናውቃት ማርዬ ወይም ሀና የመጨረሻ ልጃቸው እንደሆነች ሌሎች ልጆቻቸውን በጥሩ ቦታ እንደሚገኙም አያይዛ ገልጻ ተናግራለች። ሁሉም ልጆቻቸው ጥሩ ኑሮን ይመራሉ። እሳቸውም ለራሳቸው ጥንካሬ ለራሳቸው ሲሉ እንደሚሰሩ እንደሚንቀሳቀሱም ነው ይቺ ግለሰብ ስትናገር የነበረው። የእውነት ለመላው ቤተሰብ ይህንን ሀዘን ይህን ዱብዳ መስማት እጅግ ያስደነግጣል። እንኳን ቤተሰብ አይደለም መላው ኢትዮጵያ በቲክቶክ የሚያውቃቸው በተለይም ከሰሞኑ ባሉት ጉዳዮችም እየተመለከትናቸው ለነበረው በሙሉ የሚያስደነግጥ ዜና ነው። የትኛው ማጽናኛ ቃል ይህን ቤተሰብ እንደሚያጽናና ባናውቅም ፈጣሪ አምላክ ከነዚህ ቤተሰብ ጋር በመሆን እንዲያጽናናቸው የእውነት ከልብ እመኛለሁ። ለኚህ ተወዳጅ እናትም ፈጣሪ አምላክ ነፍሳቸውን በአጸደ ገነት እንዲያኖር የእውነት ከልብ በመመኘት የዛሬን መረጃዎችን እዚህ ላይ አበቃለሁ። በሌሎች አዳዲስ መረጃዎቻችን እስክንገናኝ ሰላሙን ሁሉ ተመኘሁላችሁ። ሰላም።